አልተመቸኝ እውነቱን ስነግራችሁ ቢዚ ነበርኩኝ የባል ስራ ምን ስል አሁን ለምን አንጠይቃችሁም ብለን መተናል ማለት ነው። ምን ይዛል ወንድም ማለት ያለ ስልኳ አይሰራም የወይኗ በቃ በሬ ስረቅልኝ እውነት እኔ እንደሱ ነው የሚሻለኝ። በሬ ስረቅልኝ ማለም በአስፋልት ነው እንዴ የምትደውይው? መቼ ነው የሚያልፈልሽ? እኔንም ላልሽ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቻችን እንኳን አደረሳችሁ፣ እንኳንም አለፋችሁ። በነገራችን ላይ እንኳን አደረሳችሁ አላልኩኝም፣ ዝም ብዬ ቪዲዮን የለቀኩላችሁና እንኳን አደረሳችሁ። ትንሽ እንዴት ልበላችሁ፣ አንዳንዴ የሆነ ዝም የምትሉት ነገር አለ አይደል? ጋሪ እየመጣ ነውና ጋሪ እያሳለፈን እናውራ ውድ ቤተሰብ እና ዝም ብዬ በቃ ይሆናል አይደል? ዝም ብዬ ነበር ያሳለፍኩኝ እና እንኳን አደረሳችሁ ስላላልኩኝ ቅር ብሎኛል በጣም ማለት ነው። ቤተሰቦቼ እነ ወይኑም እንግዲህ ከታረቁ በኋላ ጠይቂያቸው አላቅም፣ አይቻቸው አላቅም። ኦልሞስት 20 ቀን ምናምን ይሆናቸዋል ከታረቁ። በዓልም አይታቸዋል በስውራ ማርያም ነው ያሳለፉት እና እስቲ ያሉበትን ሁኔታ ለማየት ዛሬ ደግሞ ከባሮክ ጋር ልንጎበኛቸው መተናል ማለት ነው። ቤተሰብ እስቲ ልንጠይቃቸው ነው እላቸዋለሁኝ ውዶቼ። ያው ማለት በእነሱ ደስታ የተደሰታችሁት በሙሉ እጅግ በጣም አድርጌ አመሰግናለሁ። በውስጥም እየደወላችሁ ስታመሰግኑኝ ነበረ። ይሄ የኔ ስራ አይደለም፣ በነገራችን ላይ የፈጣሪ ስራ የእመቤታችን የስውራ ማርያም ስራ ነውና እጅግ በጣም ደስ ብሎኛል እነሱ ለዚህ ስላበቁ። ማለት ጸብን የሚወደው ሰይጣን ብቻ ነው፣ የሰው ልጅ ጸብን አይወድም። በጣም ያው ደስ ብሎኛል ማለት ነው። ስለዚህ ዛሬ ነው የተመቸኝ፣ አልተመቸኝ እውነቱን ስነግራችሁ ቢዚ ነበርኩኝ የባል ስራ ምን ስል አሁን ለምን አንጠይቃችሁም ብለን መተናል ማለት ነው። ምን ይዛል ወንድም ማለት እጅ ነግረን ኧረ በእናትህ እያዛል እኮ የሆነ ነገር እያዛል። እኔ ልቤን ይዣለሁ እቤት እቺ አልመጣሁም ይዣለሁኝ። ጠግቧል ባዘይ እሱም እንኳን አደረሳችሁ አላለም መጥቶ እንግዲህ ጠግቧል። አዎ ግድ ነው እውነት። ይሄ ሰፈር ስንት ጊዜ ሆነን ከመጣን? በጣም ቆይተናል። ክረምት ውስጥ ነው የመጣን ይመስለኛል። ግፋብል 3 ወር ምናምን ይሆነናል። እንደዚህ መሬቱም አሁን አዋራ ነው እንዳለ። መጀመሪያ ክረምት ነበረ ስንመጣ እርጥብ ነበረ። እንግዲህ ያው መቼም ያልሞተ ሰው ይገናኛል የሚለው ነገር በእኛ ነው። ተመልሰን እዚህ ሰፈር የምንመጣ አይመስለንም ነበረ። እንግዲህ የእግዚአብሔር መልካም ፍቃድ ሆኖ እነሱ ደግሞ ታርቆ ለዚህ ስለበቁ ደስ ብሎናል። የእውነት በዚህ አምሮብኛል አይደል? ውዴታ ይሄ ልጅ እኮ በቃ ያሽኮ ነው በመኛል ዝም ብሎ እዚህ ሰፈርማ ስመላለስ አንዱ ይጠልፈኝና እርፍ ትላላችሁ እናንተ። ምንም እርፍ ብዬ አንድ ባለ ሀብት አግብቼ እዚህ እርሻ እያረሰ እኔ ደግሞ ጤፉን እያጨርኩ ምን እያልኩ እኖራለሁ። ደህና ነገር ምን አለ ከዚህም በላይ? በዚህ እንደ ገበሬ እድለኛል እንዴ ምን ደህና ነገር ከዚህም በላይ ምን ደህና ነገር አለ? ዩቲዩብ እየመጡ መደረግ የለ ምን የለ የቤት እመቤት ሆነ ልጆች ግን ምንድነው የሚያጫጫ? እንዱ እናንተን ጥዬ የት አባቴ ብን ብዬ ልጥፋ እያልክ ትኖራለህ። እንደዛ ነው እንግዲህ። ከባጃጁም ከጋሪውም ካየውም እየተጋፋን ነው የምንሄደው። ምክንያቱም ሰፈሩ ያንን ይወከለ ስለሆነ እዛ ሸገር ውስጥ እንትን ነው ከመኪኖቹ ጋር ነው የምንጋፋ። በነገራችን ላይ ባሮኬ ላገባ ነው ሰምታል እኔን በል እንጂ አልሰማትም። ቀለበቱን አይደለም እያልኩት ላገባ ነው በቃ የሆነ ቀን አገባለሁ። እንዳታውቅም የሆነ ቀን እንደማገባ አታውቅም። ሰፍ ብሎ ማለት ነው ይጠብቀኛል። መቼ እያለ ዲኮር 150 ሺህ ብር ነው እያልከኝ እንዴት ነው የማገባ? በእናትህ በዚህ የሰርግ ወጪ የምሸፍንልኝ ካለ አገባለሁ። ነገ ከነገ ወዲያ ሳልል ልክ ለእነሱ እንደምኖር ማለት ነው። ዲኮር ማሰራት የምትፈልጉ በዚህ አጋጣሚ እኔ ጋር ይደውሉና አገናኛለሁ። እንዲሁም ዲጄ እንዲሁም ደግሞ ካሜራማን
አዎ ግን ኮሚሽን አለኝ። እሺ ውድ ቤተሰብ እኔ ጋር ነው የምትደውሉ። እሱ ጋር ከደወላችሁ አያቀምሰኝም። እውነቴን ነው። እሺ አዎ አሰሩት። እውነት ዲኮር፣ ዲጄ፣ ካሜራማን ይሞካክራል፣ ይለካክፋል ሁሉንም። ኧረ እንዳትደፋ ብሩ ይቅር እንዴ ምን ነው እያየሄድ እንጂ አይደለም እንጂ አሁን አንድ ዲኮር የእውነት በቅርብ ቀን ከሳምንት በኋላ ምናምን ጊዜ ነኝና ዲኮር 20 ሺህ ብር ነው ሲባል ራሱ ገርሞኛል። አንተ ደግሞ ይባስ ብላ አሁን 150 ሺህ ብር አልከኝ። ቀለበት ስንት ነው? እና ዛሬ ሰው በስንቱ ይቸገራል። የእውነት ውድ ቤተሰብ እኔ እንዳትቀየሙኝ፣ እኔ እውነት አልደግትም። ዝም ብዬ ነው የምኖረው። ከነሂ አሁን እኔ ባለፈው የሰራ ነው ቅልቅል። እሺ ከነ ቅልቅል ወደ 170 ሺህ ነው። ምን አንተ ነህ እንደምታቀላቅለው? ቤተሰብ እኮ እነሱ ራሳቸው ልጅ ሽምግልና ምለውን መጻፍ ጽፉ ነው የምትለኝ? ምን ነው እሱ እንዴ? 500 ብር አይደል እንደሱ ክራዩ? ለምን ተብሎ ኪራይ 500 ብር አይደለም ነው እንጂ የሽምግልና ምለው ሙሉ ሽምግልና የምትለው እቺ እንትን ጽፉማ ግን ሙሉ ወጪ አሁን የዲኮር ወጪ እናንተ ጋር ስደርስ ግን 150 ሺህ ብር ነው። እናንተ ደግሞ ውድ እኮ ነው እስከነጭ ነው። አረ ወገን እየተሳሰበን ማለት ያልገባሽ ነገር እኮ እቃ ተወዷል። ገብቶኛል። ዞሮ ማለት ነው ቀን እየጨመረ ነው። በእውነት በጣም ትዝታይ ያው እግዚአብሔር ይሄ እንዴት መጠፍጠፍ እንደምወድ ልጠፍጥፋ እንደ በእናትህ። ለማንኛውም ውድ ቤተሰብ አናዝጋችሁ፣ እነሱ ጋር ደግሞ ስንደርስ እናወራቸዋለን ማለት ነው። እንግዲህ እንዳልኳቸው ለማግባት ያሰባችሁት የእውነት ወጪ ያስፈራል በጣም። ዘንድሮ ብዬ ነበረ በወጪ ምክንያት ግን ላሳልፍ ነው። ጭራሽ ይወደድብሽና ሌላ ታሪክ ውስጥ በቃ ዝም ብዬ እኖራለሁ። ለምን አገባለሁ? እኔ ዝም ብዬ እኖራለሁ እንዴ ከተማ የቤተሰብ ኩራት። አዎ እናቴም ደስ ይላታል። ግን እንዴት ላድርግ ታዲያ? ባሩክ በቃ በሬ ስረቅልኝ። እውነት እኔ እንደሱ ነው የሚሻለኝ። በሬ ስረቅልኝ ማርያም። አንተ ከፍረው እዚህ ከዚህ ጋር ነው የምንጀምረው ታዲያ። እንግዲህ ውድ ቤተሰቦቻችን ደርሰናል። ሳንነግራቸው ነው የመጣ ነው። በዚህ ሰርፕራይዝ ለማድረግ ማን ብሎን አረገ ከመጣው በዘፈን ነው የምንገባው እኛ። አንደለም ማለት ነው። ኧረ በእናትህ እየዘፈነ ነው የምንገባው። ከስቻለሁ፣ ከሰውነት ተራ ውልቅ ብዬ ወጥቻለሁ። ኧረ በጋ አምላክ ቲንክ ቬሪ ማች ባዘዊ። ይሄ እንዴት መሰለክ እንግዲህ እንደምታውቀው ግንባራ ጸጉር እየሸሸ ነው። በዚህ ሙት እየሸሸ ነው። ባይ ኧረ በማርያም እኔ ቀልዴን ነው ጸጉር የሚሸሽ ለየ ስልኩን ዞር አድርገው። ለማንኛውም ልፈንክትክ ዛሬ የሉም። በቃ ይኸውልሽ በቃ ኧረ ያማል እንዴ እርማችን ብንመጣ የት ሄዳለሁ? ዋይ ነው ቆይ ሰው እንደዚህ ቆንጆ ነው ሲመጣ ቶሎ ይከፈታል። ዋይ ሻት እባክሽ ነይ ክፈች። ተኝቶ ነው እንዴ? ግን እኮ ረፍዷል። እናቶ ማለት ደውልላቸው እስኪ። 5 ሰዓት እኮ ደውል እኛም ብሎ ጥየቃ ምን ማድረግ እንችላለን? እንግዲህ ሁሌ ሀሳባችንን እንዳከሸፉት እኮ ደውል እስኪ። ኧረ ክፈቱ ማለት ሄላ ፍቄ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ?
አለኝ ስልኳ አይሰራም የወይኗ ካርድ በ10 ሳንቲም ነው እንዴ የምትደውይው አንቺ? መቼ ነው የሚያልፍልሽ? እኔ ልሙላልሽ ብዬሽ ያንተ ስልክ እኮ ነው ያዝሽ እኮ ነው። ኧረ በእናትህ ባንተ ስልክ ነው የደወልኩት። ያማታል እንዴ? ስንቴ ልሙላልሽ ብዬሽ ለምኝሽ ነው። ኧረ በእናትህ አትለምን ነው አትሞላም እንደ አንተ ምንድን ነው የሚያደርገው? በ10 ሳንቲም አንቺ ሲጀምር ይደወል አንቺ ነሽ። አንተ ደግሞ ደውል በጌታ ስም ማለት ቤታችሁ በሲሞን ደውይ ሞክሪ። ቀዱ ወይ ነው ሁሁ አበበናት ነው የለክም ካርድ ነው የለክም ሙይበት ምን ብለሽ 100 ብር ላኪበት። ብድር ነው የምበደረው። ብድር አትከኪው። ኧረ ወገን ዛሬ ልትሞት ነው አካው ፀጉሬ ልነቀል ነው በቃ ከቦታው የእውነት ወሽ ባልሰራስ ቢቀር አላማረብኝ አልሻጭ አላርፍ አልሽ። በቱ ነው በዋን ደወልኩት። በዋን ሞከረ እሱ ነው ይሄ ኤላ ፍቅር ቤት መጥተን ነበረ እኮ ውስጥ አይደላችሁም እንዴ? ምን ይዤ ምን እየሰራችሁ ነው? ወይ ጉድ ማለካ የለም እንዴ ኮንትራት ይዘን ልናጭድ አለኝ እንጃ። ስራ ጀመሩ እንዴ? እንጃ ሳሙኑ አልተቻለ ጎበስ ወይ እንጣልና ማለት አጨዳ እያጨዱ ነው አልገባኝም። ይሻለናል ታዲያ እሷ ሴት ሄደን ታዲያ ከሱ ጋር እንዳለ ሄዳለ ስልኩን የተወሰደክ ነው። ስልኩን የተወሰደ ነው ያንተን ስልክ ቻርጀር እዛ ሰክቼው መጣሁ። ረስቼው እኮ ይሄንን ይዤ ወጣሁ። ከዛ መብራት አልነበረም አይደለም እንጂ አጨዳ ይኮናተራል እንዴ? እኔም አላውቅም፣ ግን እዛ ጋር እዱማ ምናምን አለ። እዛ ይሆኑ እንዴ ታዲያ? አረ ያኛው እንደ ቀልድ እዛ ከዚህ ሰፈር እንኳ በቃ በዚህ ልደውልላችሁ። ኦኬ ይኸው አንቺ ከፋ አንቺ ልምዶ ካርድ ማሙ ምን ችግር ነው? በነካጅሽ ወዘው ላኪልኝ ወደ አይሻ ቆይ ለስንት አመት ነው የተፈራረምሽው ከቴሌ ጋር? ትናንትና ሙሉ ቀን ስልኩን ይዘሽ ነበር አውቀሽ ነው ማለት? ወዴት ነው? እኔ ምን አቅልሻለሁ ገመዱን የውድ ቤተሰብ 100 ብር እኔ እኮ ሀብታም እኮ ቀልብ የለውም። ኧረ እባክህ ልታሰርፈኝ ነው ባንክ ሄደ የለም ካርድ የለውም ማለት ነው። 100 ብር 50 ብር ለኔ 50 ብር ላንቺ በቃ ቦት ይታከለ በቃ ቴንክ ዩ በጣም ደውይላችሁ። ሁለታችንም ካርድ የለንም። አምላኬ ሆይ ፈጣሪ ሆይ አለቻች ኑራን ነው ማለት አይቀርልኝ ይሄን ስራ። ቆይ ግን ታዲያ እሱ እዚህ አይመጣም ነበር ታዲያ? አረ ስልካችሁ ማይሰራ ምን ውስጥ ናቸው ታዲያ? ይሄ ራሴ ጥሪ ነው። ኮፒራይት አስይዛል። ኤላ ምንድነው? የት ነው ያላችሁት? ምን ቆላ ነው እንደወረዳችሁት ለማጨድ? አሙል ድምጽ ማዋይዘክ ነው ታዲያ አሁን? እሺ የት እንደ ዋይኗስ የት ናት? ዋይኗስ አረ ከባሮክ ጋር ነን። ዋይኗስ ምንድነው የምትሰራ
ነው እሷ? እንዴ እኔ እኮ ውስጥ መስላችሁን እኮ ረጅም ሰዓት ተቀመጥን። አረ ችግር የለውም። በጀርባ ወዴት? ወደ ታች ወይስ ወደ? እንግዲህ ቤተሰብ እንደሰማችሁ ስራ ጀምረናል ነው ያሉን ያለና ያጎቱ ቤት እዚህ ስራ ላይ ከዚህ ጀርባ ነው እንግዲህ እያለን ያለ። እስከዛ ድረስ እንጠብቃለን። በተስፋ ጠብቁን። መጣ